በተለያዩ ጊዜያቶች መንግስታዊ አስተዳደርና አገልግሎቶች የተገልጋዩን እርካታ እየጠበቁ እንዲሆኑ ሪፎርሞች ይደረጋሉ። ነገር ግን ሪፎርሙ ለህዝብ የቀረበና ዘመናዊነትን የተላበሰ አለመሆኑ ዘላቂነታቸው ላይ እክል ገጥሟቸዋል። እንደ ሀገር ተጀምሮ በሁሉም ክልሎች እየተተገበረ የሚገኘው ሪፎርም በተጨባጭ ውጤት የሚለካ ሲሆን የኦሮሚያ ክልል በዘርፉ ያደረገውን ሪፎርም በይፋ አስጀምሯል። እስካሁን ተግባራዊ ሲደረግ የመጣው ሪፎርም የተገልጋዩን ጥያቄ በመመለስ በኩል ትልቅ ለውጥ ስለማምጣቱም ይነገራል። ረኮን ኢጆን ክሮኒክ ታይ ዋና ችግር የሆነውና ህዝብና መንግስትን የሚለያየው ነገር ተብሎ በጥናት የተለየው ከአገልግሎት አሰጣጥ ጋር ተያይዞ የሚነሳው ነው። ይህንን ተከትሎም ሪፎርሙ ያስፈልጋል በሚል ውሳኔ ተሰጥቶበት ችግሩና መፍትሄው ወደ መሬት እንዲወርድ ተደርጓል። ተገልጋይን ማመላለስ፣ ሙስናና የፍትህ ጉድለት ብዙ ችግር ማንሳት ይቻላል። ይህንን ችግር እስርና ቅጣት ብቻ ስለማይፈታው ሪፎርም ያስፈልጋል በሚል ታምኖበት ከ7 ኢኒሼቲቮች መካከል ሁለቱን ተግባራዊ ማድረግ ጀምረናል። ዋላ ማገዲቡሰን ለፋንጌኔ ረዋን ቶርባ ኬሳች ስርኖ ተደርበን ባለፉት ስርዓት ውስጥ ብዙ ሪፎርሞች ተደርገው ነበር። ነገር ግን ዘላቂና የተገልጋዩን ፍላጎት ማሟላት የሚችል አልነበረ። በተጨማሪም ግልጸኝነት የጎደለውና ኋላ ቀር አሰራር የሚስተዋልበት ነበር። ሲቪል ሰርቪሳችንን ብንመለከትም ትልቅ ክፍተት የነበረበት ነበር። ይሁን እንጂ ሀገራዊ ለውጡን ተከትሎ ግን በመደመር እሳቤ ለሲቪል ሰርቪሱ ማንሰራራት መሰረት የሚሆኑና የህዝብን ተጠቃሚነት ለማረጋገጥ የሚያስችሉ ስራዎች እየተሰሩ ይገኛሉ። ተኤ ሆጂራ ኦሉ ኤጋሌጅራ ክልሉ በአስተዳደርና አገልግሎት ላይ ባደረገው ሪፎርም በተለይ መንግስታዊ መዋቅሩን እስከ ታችኛው እርከን ከማውረድ ጀምሮ እንደ መሶብ የአንድ ማዕከል አገልግሎት ማዕከልን በተለያዩ አካባቢዎች እያቋቋመ ለህዝቡ አገልግሎት እየሰጠ ይገኛል። ይህን አገልግሎት ተደራሽ ለማድረግ በተጀመረው ስራም በተለያዩ የክልሉ ከተሞች መሶብ የአንድ ማዕከል እንዲዳረስ ተደርጓል። ሙቱማናና ኦሮሚያ ኩመቱርባ ዲበሰዲህ አፍርተሚ ወይታ አንረት በኦሮሚያ ውስጥ ከሚገኙ ከ7400 በላይ በሚሆኑ ወረዳዎች ላይ መንግስታዊ መዋቅር እንዲጠናከር በማድረግ አሁን ላይ በእያንዳንዱ ላይ 7 ካቢኔ ወርዶ እንዲሰራ አድርገናል። ሌላው መሶብ የአንድ ማዕከል አገልግሎትን በእያንዳንዱ ላይ 7 አመራር ወርዶ እንዲሰራ አድርገናል። ሌላው መሶብ የአንድ ማዕከል አገልግሎትን ማስጀመር ነው። አሁን ላይ በክልሉ በ96 ከተሞች ላይ ማዕከሉ እንዲገነባ በማድረግ በ58ቱ አገልግሎት መስጠት ተችሏል። ይህንን በሰው ኃይልና በቴክኖሎጂ እንዲጠናከር በማድረግ ከብሔራዊ አገልግሎቶች ጋር አገናኝተናል። ቴቢሊ ብያቲ ወልቁናም ሲብነረጅ ረኮ ተጃጅለ ሞቱማ ቀቀበማታይ ከአገልግሎት አሰጣጥ ጋር ተያይዞ የሚነሱ ችግሮችን ለመፍታት ፈጣን እርምጃዎች እየተወሰዱ ነው። በዚህም የወረዳ መንግስታዊ መዋቅር እንዲቋቋም በማድረግ ዜጎች በቅርበት የሚፈልጉትን አገልግሎት እንዲያገኙ እየተደረገ ነው። የህዝብ እንግልትን በማስቀረት ረገድም እንደ ክልል ትልልቅ ስራዎች እየተከናወኑ ነው። አከናኖ ኬኘት ሆጀተሜ ጅራ ጅምሩ በመልካም ውጤት የታጀበው ይኸው አገልግሎት ካለው የተገልጋዩ ፍላጎት አንጻር ሲታይ አሁንም ብዙ እንደሚቀር አመላካች ነው። ይህም ትኩረት የሚሰጠው ይሆናል። ሀጋማት ጅዱገለ ከነት እስካሁን እስከዚህ ዓመት ድረስ በእነዚህ ከተሞች ከ800 ሺህ በላይ የሚሆኑ ዜጎች አገልግሎት አግኝተዋል። ይህ ዓመት ሳያልቅ 96ቱም ተቋማት አገልግሎት እንዲሰጡ እናደርጋለን። በቀጣይ የተገልጋዩን ፍላጎት ለማሟላት የሚያስችሉ ስራዎችም የሚሰራ ነው የሚሆነው። ሚጀታ ከተው ደንዳን በረበረና ከኖጀተሙታቸው ክልሉ ይፋ ያደረገውን መንግስታዊ አስተዳደርና አገልግሎት ሪፎርም ከፌዴራል ሲቪል ሰርቪስ ኮሚሽን ጋር በመሆን ሰርተዋል። በማስጀመሪያ መርሃ ግብሩ ላይም የክልሉ ምክትል ርዕሰ መስተዳደር አወሉ አብዲና የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሞክሪያ ኃይሌን ጨምሮ ሌሎች ተጋባዥ እንግዶች ተካፋይ ሆነዋል።